እንግዲህ ምዕራፍ 28 ላይ ነው የምንጀምረው። ቶሎ ቶሎ እያልኩኝ ለማየት ሞክራለሁ ሰዓታችንም ስለሄደ። ምዕራፍ 28 እንግዲህ የሚጀምረው ይስሐቅ ያዕቆብን ባርኮት ወደ ዘመዶቹ ጋር ሲሸኘው ነው የሚጀምረው። እንደምታውቁት ይሄ ምክር የርብቃ ምክር ነው። በቃ ከከነዓን ሴቶች የተነሳ ነፍሴ በጣም ተመራብኛለችና ያዕቆብ ከዚህ ምድር ካገባ በኤሳው ሚስቶች እንዳዘንኩት እሱም ያሳዝነኛልና በቃ ነፍሴን መጥላቴ ነው አለችው ሄዳ። ያው እሷ በዘዴ ነው የሰራችውን ነገር ስለምታውቅ ኤሳው ያዕቆብን እንዳይገልባት ስለፈራች ነው ሂድ ሽሽ ብለዋለች። አሁን ግን አባቱ ባርኮት እንዲሸኘው ደግሞ ፈልጋለች። ዝም ብሎ እንዲሄድም ጠፍቶ እንዲሄድም አልፈለገችም። በረከት ይዞ እንዲሄድ ስለፈለገች መጣችና እኔ እሞታለሁኝ አለችው። በቃ ከዚህ ምድር ካገባ እሱ እሞታለሁ አለች። ስለዚህ ይስሐቅ በቃ ኦፊሻሊ ደግሞ አሁን ባረከው። ከዚህ በፊት በስርቆት በረከት ነበር የተባረከው። አሁን ደግሞ ኦፊሻሊ ባረከውና ሚስት እንዲያገኝ ወደ ወገኖቹ ወደ ርብቃ ቤተሰብ ላከው ማለት ነው። ከቁጥር 1 እስከ 5 ድረስ እንግዲህ ይሄ የይስሐቅ ባርኮት ድጋሚ መባረኩ ራሱ የሚያመላክተን የእግዚአብሔር ቃል ኪዳን በያዕቆብ ላይ እንደሚቀጥል ነው። እግዚአብሔር በያዕቆብ ላይ ያለውን ዓላማ እንዴት ጽኑ ዓላማ እንዳለው ነው ይሄ የሚያመለክተን። ዘፍጥረት 28 ላይ ቁጥር 3 ላይ ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክ፣ ያፍራህ፣ ያብዛ ብሎ ከባረከው በኋላ ስደተኛ ሆነ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥ፣ ለዘርህም እንዲሁ እንደ አንተ ይለዋል። የአብርሃምን በረከት አያችሁ፣ በረከቱ የአብርሃም በረከት ነው። ያቺው በረከት ናት ወደ ይስሐቅም የተላለፈችው ያቺው በረከት ናት። አሁን ደግሞ ወደ ያዕቆብ ደግሞ ስትተላለፍ በአብርሃም በረከት ይባርክሃል። ሌላ በረከት አይደለም፣ በአብርሃም በረከት ይባርክሃል። የአብርሃምን በረከት ላንተ ይስጥ። ሃሌሉያ! የአብርሃም በረከት እንደዛ የሚጋደልለት ያዕቆብ የአብርሃም በረከት ነው። እንደዛ ቁጭ ብሎ የሚያድረው የአብርሃምን በረከት ለማግኘት ነው። ወገኖቼ በስጋ ከይስሐቅ ወይንም ከያዕቆብ ባንወለድም በመንፈስ ግን በክርስቶስ ኢየሱስ የአብርሃም ዘሮች ስለሆነን ይህች የአብርሃም በረከት የኔና የናንተን በረከት ናት። ሃሌሉያ! ገላትያ ላይ ሐዋርያው ጳውሎስ በእንጨት የሚሰቀል ሁሉ የተረገመ ይሁን እንደሚል ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይልና የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ በኩል ይደርሳቸው ዘንድ ነው ይላል። ጌታ ኢየሱስ ክርስቶስ ከሕግ እርግማን የዋጀን በእንጨት ላይ ተሰቅሎ የተረገመ ሰው በሚውልበት እንጨት ላይ ውሎ ከሕግ እርግማን የዋጀን ምን እንድንሆን ነው አለ? የመንፈስን ተስፋ በእምነት ተቀብለን የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ነው ይላል። በስጋ እስራኤል ባንሆንም የመንፈስን ተስፋ በእምነት ተቀብለን በክርስቶስ ኢየሱስ የአብርሃም በረከት ተካፋዮች ሆነናል። ጌታ ስሙ ይባረክ፣ ኢየሱስ ስሙ ይባረክ። እዚህ ቦታ ላይ የኤሳው ምላሽ፣ ኤሳው ነገሩን ተመለከተ። ከነዓናውያንን እንዳያገባ ባርኮ ሲሸኘው ተመለከተ። ትእዛዙን እንዴት እንደሚጠብቅ አየና እንደገና ቻንስ ቢኖረኝ ብሎ ወላጆቹን ደስ ለማሰኘት ከእስማኤል ቤተሰብ ሄዶ ሚስት ሲወስድ እናየዋለን። የእስማኤል ቤተሰብ እንደምታውቁት ያው የአብርሃም ዘር ነው። ስለዚህ ከእስማኤል ቤተሰብ ሄዶ ሚስትን ይወስዳል። ግን መጽሐፍ ቅዱስ ዘፍጥረትን የጻፈልን ሙሴ ኢንቴንሽኑንም ነው የጻፈልን። ምን ተመልክቶ ነው? አይ በቃ ተጸጽቶ ለካ እንደዚህ አሳዝኛቸዋለሁ ብሎ ለካ እኔም እንደሱ የወላጆቼን ፈቃድ መታዘዝ ነበረብኝ ብሎ ሳይሆን እንዴት እንደታዘዘና እንዴት እነሱ ደግሞ እንደባረኩት ከነዓናውያን እንዴት በወላጆቹ ፊት የተጠሉ እንደሆኑና የይስሐቅ ደግሞ ከከነዓን ወጥቶ ከዘመዶቹ ዘንድ ሊያገባ እየሄደ እንደሆነ ፌቨር እያገኘ እንደሆነ ሲገባው ምን አደረገ? ሄደና በአስመሳይነት ማለት ነው፣ በእውነተኛ የመታዘዝ ልብ ሳይሆን በአስመሳይነት ሄዶ ከእስማኤል ልጆች ሚስትን ወስዶ አገባው ይላል። የማስመሰል ነው እንጂ ከእውነተኛ ልብ የወጣ መታዘዝ ግን አልነበረም። አንድ በጣም የሚያስደስተኝ ቃል እግዚአብሔር ያዕቆብን የተናገረው እዚህ ቦታ ላይ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና ይላል። ሃሌሉያ ሃሌሉያ። በየቀኑ መቼም እግዚአብሔር በቃ
በሚቀጥለው ዓመት ደግሞ ደግመን ይሄንን ቻሌንጅ ብንቀጥልና ደግመን ይሄንን ክፍል ብናነበው ሌላ ደግሞ በጊዜው የሚበራ ነገር ይኖራል። በየቀኑ ልባችንን ጫን አድርጎ የሚይዝ ነገር ይሰጠናል እግዚአብሔር አይደለም። አሁን ዛሬ ደግሞ በቃ ምዕራፍ 28 ላይ ልቤን ጫን አድርጎ የያዘው የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና የሚለው ቃል ኢየሱስ ክርስቶስ ጌታ ጸባይህ እስካማረ ድረስ እስከ ተመቸኸኝ ድረስ እስከ ጠቀምከኝ ድረስ ሳይሆን የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ለምን መሰላችሁ? የእግዚአብሔር ጸጋ የእኛን ድካም አልፎ የሚሰራ ስለሆነ። ያዕቆብ እንግዲህ ወደዛ ምድር እየሄደ ያለው በገዛ ጥፋቱ ነው። ወንድሙን አታሎ የወንድሙን ብኩርና ቀምቶ የወንድሙን በረከት ሰርቆ እንዳይገለው ሸሽቶ ነው ጠፍቶ እየሄደ ያለው። መልካም ነገር አድርጎ የሆነ ትልቅ ነገር አስደሳች ነገር አድርጎ አይደለም። በገዛ ጥፋቱ ሸሽቶ እየሄደ ባለበት የኪዳን አምላክ የጸጋ አምላክ እኛ ላይ ተደግፎ የማይሰራ አደራረጉ በእኛ ማንነት ላይ ያልተመሰረተ የምህረት አምላክ ያዕቆብ ጋር መጣና የነገርኩህን እስካደርግልህ ድረስ አልተውህም አለው። ሃሌሉያ! እስኪ የነገረኝን እስኪያደርግልኝ ድረስ አይተወኝም በሉ። እግዚአብሔር በሆነ ነገር ምክንያት መሃል ላይ የሚተዋችሁ የሚመስላችሁ ሰዎች የሆነ ድካማችሁን አይቶ የሆነ አለመቻላችሁን አይቶ በመንገድ የሚጥላችሁ የሚመስላችሁ ሰዎች እግዚአብሔር ያዕቆብን ካልተወው አንቺን አይተውሽም፣ ያዕቆብን ካልተወው አንተን አይተውህም፣ እኔን አይተወኝም። በብዙ ድካም፣ በብዙ ምቀኝነት፣ በብዙ ክፋት፣ በብዙ የወንድሙን ነገር መመኘት እየተመላለሰ ያለን ያዕቆብን የነገርኩህን እስካደርግልህ ድረስ አልተውህም አለ። አልተውህም። ስለዚህ እግዚአብሔር የነገራችሁን ነገር እስኪያደርግላችሁ ድረስ አይተዋችሁም ወገኖች፣ አይተዋችሁም። ይህንን የተስፋ ቃል ዛሬ ላስረግጥላችሁ እፈልጋለሁኝ። ዛሬም በጸጋው ምክንያት በድካም ውስጥ በሽሽት ላይ ብንሆን ለእኛ እግዚአብሔር የሚሰጠን የተስፋ ቃል ይኸው ነው። የነገረንን እስኪያደርግልን ድረስ አይተወንም። ሃሌሉያ! አይተወንም። መዝሙረ ዳዊት ምዕራፍ 23 ቁጥር 6 ላይ ይህንን ቃል በጣም ወደዋለሁ። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል አለ። ቸርነት ብቻውን አይደለም ከምሕረት ጋር። ምክንያቱም የሚማር በጣም ብዙ ጉድ አለና በእግዚአብሔር ምሕረት ካልሆነ የማይታለፍ ብዙ ጉድ ስላለን ቸርነት ብቻ ሳይሆን ምሕረትም አብሮ ይከተለናል። ቸርነትና ምሕረትህ ሁል ጊዜ ይከተሉኛል አለ። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። ሃሌሉያ! በእግዚአብሔር ቤት ለዘላለም የሚያኖረን የኛ ጽናት፣ የኛ ብርታት፣ የኛ ጉብዝና፣ የኛ ጥንካሬ፣ የኛ ዕውቀት ሳይሆን ቸርነትና ምሕረት። በቀደም ምን ብለን ነበረ? በትርና መርኩዝ ብለናል አይደለ? አሁን ደግሞ ቸርነትና ምሕረቱ። ሃሌሉያ! ሃሌሉያ! በቃ በዚህ ቃል ላይ መተከል ደስ አይልም? በቃ ቆም ብላችሁ እስኪ ወደ ውስጣችሁ ሲንክ እንዲያደርግ ፍቀዱለት። በልባችሁ ውስጥ ሰውሩት ይህንን ቃል። የነገረኝን እስኪያደርግልኝ ድረስ አይተወኝም። ቸርነትና ምሕረቱ ሁል ጊዜ ይከተሉኛል። ስለዚህ በእግዚአብሔር ቤት ለዘላለም እኖራለሁ። ስጋት ካለባችሁ ከእግዚአብሔር ቤት ወጣለሁኝ የሚል ስጋት ካለባችሁ ቸርነትና ምሕረቱ ሁል ጊዜ ይከተሏችኋል። በእግዚአብሔር ቤት ለዘላለም ትኖራላችሁ። እኔ ከኔ የተነሳ አይደለም ያለፉትን 16 ዓመታት በእግዚአብሔር ቤት የኖርኩት፣ ወደፊትም የሚመጡትን የምኖረው ከኔ የተነሳ አይደለም። ቸርነትና ምሕረቱ ሁል ጊዜ ስለሚከተሉኝ በእግዚአብሔር ቤት እኖራለሁ። ደግሞ የነገረኝን ሁሉ እስኪያደርግልኝ ድረስ አይተወኝም እግዚአብሔር። ሃሌሉያ! አይተወኝም እግዚአብሔር። ሁል ጊዜ ይከተሉናል። ቸርነትና ምሕረቱ በእግዚአብሔር ቤት ለዘላለም እንኖራለን። ያዕቆብ ከዛ በኋላ በመንገዱ ህልም አየ። በአንድ ስፍራ ላይ ተኝቶ እስከ ሰማይ የሚደርስ መሰላል በህልሙ አየ። መላእክት ሲወጡና ሲወርዱበት ተመለከተ፣ በዛ መሰላል ላይ ማለት ነው። እንግዲህ በቀላል አማርኛ እኛ ይህን ክፍል ከመፍታታችን በፊት አንዳንድ ጊዜ ቃሉ ይፍታው የሚባል ነገር አለ። ራሱ ቃሉ ሲፈታው ምንም መከራከሪያ ነገር አይኖረውም። ይሄ መሰላል
መዝሙር 23 ቁጥር 6 ላይ ነው የቀደሙ ጥቅስ ያለው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል የሚለው እጅግ በጣም የምወደው ጥቅስ ነው። መዝሙር 23 ቁጥር 6 ላይ እና ይህንን መሰላል ብዙም ማብራራት ሳይጠበቅብን ብዙም መከራከር ሳይጠበቅብን ማን ነው ይሄ መሰላል ምንድነው ይሄ መሰላል ብለን ስንጠይቅ ራሱ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ላይ የተናገረውን ነገር ነው የምናገኘው። ይህንን ክፍል የምንፈታው ራሱ ጌታ በተናገረው በእግዚአብሔር ቃል ክፍል ነው ማለት ነው። አያችሁ ጌታ ኢየሱስ ክርስቶስ ናትናኤልን እነ ፊልጶስ ይዘውት መጥተው ገና ወደዚህ ሳትመጣ ከበለስ ዛፍ በታች ተቀምጠህ አየው ብሎ ሲነግረው ጌታዬ ሆይ ጌታዬ አምላኬ ብሎ ናትናኤል ሲደነግጥ እንዴ ናትናኤል ሆይ ከበለስ ዛፍ በታች አየው ስላልኩህ እንደዚህ ትደነቃለህን? ገና ከዚህ የሚበልጥ ነገር ታያለህ አለውና ቁጥር 52 ላይ እውነት እውነት እላችኋለሁ አለ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ያዕቆብ በማን ላይ ነው ሲወጡና ሲወርዱ ያየው? በመሰላል ላይ። አሁን ጌታ ክፍሉ ሲፈታው ምን አለ? ሰማይ ይከፈታል አለ የእግዚአብሔር መላእክትም በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። አያችሁ ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 24 ላይ መጻሕፍት ሁሉ ስለኔ እንደሚናገሩ ሙሴ በሕግ ነቢያት በትንቢት ደግሞ ዳዊት በመዝሙራት ስለኔ እንደተናገረ አታስተውሉምን? ያ የተነገረው ነገር ሁሉ መፈጸም እንዳለበት አታስተውሉምን ብሎ የተናገረው ለዚህ ነው። መጻሕፍት ሁሉ ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራሉ። ብሉይ ኪዳንን አጥንተን ወደ ኢየሱስ መምጣት ካልቻለን በትክክል አልፈታነውም ማለት ነው። ምን አይነት አስደናቂ መሰላል ነው! ያ መሰላል ማን ይሆን ምን ይሆን ብለን እንዳንቆም አዲስ ኪዳን መጣና በራበት። ራሱ ጌታችን ኢየሱስ ክርስቶስ መሰላሉ የሰው ልጅ ነው አለ። ያ የሰው ልጅ ማለት ደግሞ ጌታ ኢየሱስ ክርስቶስ እንደሆነ እናውቃለን ማለት ነው። ክርስቶስ በእግዚአብሔርና በሰው መካከል አንድና ብቸኛ መሰላል፣ አንድና ብቸኛ መንገድ ነው። ጢሞቴዎስ ላይ ሐዋርያው ጳውሎስ የተናገረውን የእግዚአብሔር ቃል ክፍል ታስታውሳላችሁ። አንድ እግዚአብሔር አለ አለ። ሰው አለ፣ አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ። ያ መካከለኛ የሆነው ደግሞ ማን ይባላል? ኢየሱስ ክርስቶስ ይባላል። ሃሌሉያ! እግዚአብሔር አለ፣ ሰው አለ፣ በመካከል ያለ አንድ መሰላል አለ። ያ መሰላል ደግሞ ጌታችን ኢየሱስ ክርስቶስ ነው። በዚህ መሰላል ተወጣጣችሁ ወደ እግዚአብሔር የጸጋ ዙፋን የደረሳችሁ እንኳን ደስ አላችሁ። እንግዶች ካላችሁ ደግሞ ወደዚህ መሰላል ወደዚህ ብቸኛ መንገድ ራሱ ጌታ ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ምን ብሏል? መንገድ እውነት ሕይወት እኔ ነኝ አለና በእኔ በቀር ያዕቆብ 3-4 መሰላል አላየም፣ አንድ መሰላል ነው ያየው። በእኔ በቀር ወደ አብ የሚደርስ ማንም የለም ማለት ከሰማይ ወደ ምድር የተዘረጋው ብቸኛው መሰላል፣ በምድር ያሉ ወደ ሰማይ የሚሄዱበት ብቸኛው መሰላል ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ወደዚህ መሰላል እንድትመጡ ወደ እግዚአብሔር አብ ወደ ጸጋው ዙፋን እንድትገቡ ወደ ፍርድ ዙፋን ሳይሆን ወደ ጸጋ ዙፋን የሚወስድ ብቸኛ መሰላል ጌታ ኢየሱስ ክርስቶስ ይባላል። ራሱ ጌታችን ስለፈታው ብዙ እዚህ ላይ መቆየት አያስፈልገንም። ከዛ ወደ ቁጥር 13 እስከ 15 ያለውን ስንመጣ እግዚአብሔር ለያዕቆብ በአብርሃምና በይስሐቅ የሰጠውን ቃል ኪዳን እንደገና ሲደግምለትና ሲያጸናለት እንመለከታለን። ምድሪቱን ሰጥሃለሁ ይለዋል፣ ስለ መሬት ይነግረዋል። ዘርህን አበዛዋለሁ፣ ለአሕዛብ በረከት አደርግሃለሁ ብሎ የበረከት ሁሉ ቁንጮ የሆነውን በረከት ደግሞ በመጨረሻ እኔ ካንተ ጋር ሆናለሁ ይላል። ሃሌሉያ! በቃ የበረከት ቁንጮ ደስ አይልም? የበረከት ቁንጮ የእግዚአብሔር አብሮነት ነው ወገኖች። እግዚአብሔር ባለበት መሆን በዚያ በቃ የበረከት ቁንጮ ነው። በቃ የበረከት ሁሉ ራስ የእግዚአብሔር አብሮነት ነው። ነገረውና እግዚአብሔር በምን አለበሰው? በረከቱን መጨረሻ ላይ እኔ ካንተ ጋር ሆናለሁ። እግዚአብሔር አብሯችሁ ከሆነ ምን ትፈልጋላችሁ? ሃሌሉያ! አይቀልብንም። አብሬያችሁ ሆናለሁ ያለን የኢየሱስ አብሮነት አይቀልብንም። እሱ ራሱ እኮ ምን አለን? ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ ከቁጥር 18 እስከ 19 ላይ ያንን ታላቁን ተልእኮ ለሐዋርያቱ የሰጣቸው ቦታ ላይ ሂዱ አለ። ለአሕዛብ ሁሉ ወንጌልን ስበኩ፣ እያስተማራችኋቸው ያስተማርኳቸው ሁሉ እያስተማራችኋቸው ደቀ መዛሙርት ያደርጋቸው እያጠመቃችኋቸው አለና እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ሆናለሁ አለ። ሃሌሉያ! የጌታ አብሮነት ከኛ ጋር ነው።
ክብር ለጌታ ይሁን። በክርስቶስ ኢየሱስ ያመናችሁ ወገኖቼ የበረከት ሁሉ ቁንጮ በሆነው በረከት ተባርካችኋል እኮ። ምንም ባይኖር ማንም ባይኖር እግዚአብሔር ከእናንተ ጋር ካለ ሙላታችሁ ነው። ሃሌሉያ። እግዚአብሔር ካለ ሙሉ ነው። ኢየሱስ ካለ መንፈስ ቅዱስ ካለ ሙሉ ነው ወገኖቼ። በመጨረሻ በዚህ ሲያለብሰው በቃ እንዴት ያረካል፣ እንዴት ደስ ይላል። ሙሴ እኮ በቃ እኔ ወደ ቃል ወደ ገባሁላችሁ ምድር አስገባችኋለሁ አለ። ደግሞ መንገድ ላይ ተግዳሮት እንዳይገጥማችሁ ጠላት አላሳልፍም እንዳይላችሁ ኃያል መልአኬን በፊታችሁ ሰዳለሁ አለ። ቀላል ፕሮቪዥን እኮ አይደለም የተሰጠው ለሙሴ ወገኖቼ። ምክንያቱም ስለ አንድ መልአክ እኮ አቢሊቲ ወይንም ችሎታ ሲነግረን መጽሐፍ ቅዱስ 188,000 ሶራውያንን በአንድ ቀን ረፍርፎ እኮ ነው ያደረው። መልአክ ከፊትህ ይወጣል ሲባል እኮ አንድ ሰው በቃ ምን እፈልጋለሁ ጠላት ቢመጣብኝ ይረፈርፍልኛል ብሎ ረክቶ ይቀመጥ ይገባው ነበረ። በጭራሽ አለ ሙሴ፣ በጭራሽ። እኛ እኮ በምድር ፊት ካሉ ከአሕዛብ ወገኖች ሁሉ የምንለየው በሰራዊታችን ታላቅነት አይደለም፣ በባለጠግነታችን አይደለም፣ በጠቢብነታችን በእውቀታችን አይደለም፣ በመልካችን በቁመናችን አይደለም። ልዩነታችን እኮ አንተ ከኛ ጋር መሆንህ ነው አለ። ምን ትፈልጋለህ? ለፕሮቴክሽን ለምትፈልገኝ መልአክ እልክልሃለሁ። ደመናውም ቀን ከሐሩር ይጠብቀሃል፣ የእሳት አምዱም ሌሊት በብርሃን ይመራሃል። ከጠላት እጅ ደግሞ ከፊት ቀድሞ ጠላትህን እየሰበረ መልአኬ ያስገባሃል። ሂዱ በቃ እኔ ከእናንተ ጋር አልወጣም ሲለው አንተ ካልወጣ አታውጣናል። የበረከት ሁሉ ቁንጮ እግዚአብሔር ከኛ ጋር መሆኑ ነው። እግዚአብሔር ከኔ ጋር መሆኑ አይቀልብኝም በሉ ወገኖቼ። ለራሳችሁ ንገሩት። እኔ እንድትጽፉት ምናምን የሆነ ኮሜንት እንድታደርጉ ልማድ ሆኖብኝ ሳይሆን ውስጣችሁ ጠልቆ እንዲቀር የምፈልገውን ነገር ነው የምናገረው። እግዚአብሔር ከኔ ጋር መሆኑ አይቀልብኝም። ሙላቴ ነው። እግዚአብሔር ከኔ ጋር መሆኑ አይቀልብኝም ብላችሁ ለራሳችሁ እንድትነግሩ ትፈልጋለሁኝ። እኔ ከአንተ ጋር ሆናለሁ አለ። የያዕቆብ ምላሽ ምንድን ነው? በዛ ሰዓት ይሄ ቦታ የእግዚአብሔር ቤት ነው አለ። ሃሌሉያ። የሆነ ሴሬሞኒ አልፈለገም። ቦታው የእግዚአብሔር ቤት ነው ለማለት የሆነ መቅደስ አልጠበቀም፣ ሴሬሞኒ አልጠበቀም፣ የሆነ የሚያምር ነገር የተዘጋጀ ነገር አልጠበቀም። በምድረ በዳ ላይ ይሄ ቦታ በእውነት የእግዚአብሔር ቤት ነው አለ። ቤቴል ብሎ ጠራው። የእግዚአብሔር ቤት ማለት ነው። ቤትኤል ብሎ ጠራው። የእግዚአብሔር ቤት ነው ይሄ ቦታ ነው። ድንጋዩን ምልክት አድርጎ አቆመ። የእግዚአብሔር መገኘት በቦታ አይገደብም ወገኖቼ። ያዕቆብ በእውነት እግዚአብሔር በዚህ ቦታ ነው፣ እኔ ግን አላወቅኩም ነበር አለ፣ አላስተዋልኩም ነበር፣ እግዚአብሔር ግን በዚህ ቦታ ነው ያለው አለ። ሃሌሉያ። የኪዳኑ ሕዝብ ባለበት እግዚአብሔር በዚያ አለ። እንደውም ልንገራችሁ የእግዚአብሔር የተወደደ ማደሪያው መጽሐፍ ሲናገር በሰማይ ሳይሆን በሕዝቡ መካከል። እግዚአብሔር በሕዝቡ መካከል ማደር ይወዳል። ሃሌሉያ። በሕዝቡ መካከል ዙፋኑን መዘርጋት ይወዳል እግዚአብሔር። ካስታወሳችሁ የእስራኤል ሕዝብ ከግብፅ ምድር የወጣ ጊዜ ድንኳናቸውን እንደዚህ በመስቀል ቅርጽ ሰርተው 12ቱ አራት ወገን ሆነው መካከሉን ክፍት አድርገው በመስቀል ቅርጽ ሰርተው ድንኳናቸው ሰፍረው ነበረ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ እግዚአብሔር እኔ እዛ ቦታ ላይ በቃ እንባዬ ይመጣል። ያንን ክፍል ሳነበው ሙሴን መጣና መካከላችሁ ላይ ለእኔም አንድ ድንኳን ስራልኝ አለው። አንድ ድንኳን ስራልኝ፣ ከእናንተ ጋር ማደር እፈልጋለሁ። እናንተ በዙሪያ የሆናችሁ እኔ መካከላችሁ ማደር እፈልጋለሁ። እግዚአብሔር ሆይ ምን አጥተህ አንተ? ሰማይ ዙፋን፣ ምድር እኮ የእግርህ መረገጫ ነው። አንተ የምታድርበትን ቤተ መቅደስ ማን መስራት ይችላል? አይ እኔ የሚያምር ቦታ አይደለም የፈለኩት፣ ምድረ በዳ እኮ ነው ያ ቦታ፣ ምድረ በዳ ነው። ምን አሳምረን እንስራ ቢሉ የሚሰሩበትን ማቴሪያል እንኳን ደህና ነገር እንኳን ማግኘት የማይችሉበት የሰለሞን ቤተ መቅደስ እንኳን እግዚአብሔር አይችልህም ተብሏል እኮ ሲሰራ። ለሱ የሚመጥነው ሆኖ ሳይሆን በቃ ወደደ፣ በህዝቡ መካከል ማደር ወደደ። ልዑል ማደሪያውን በእኛ መካከል ማድረግ ይወዳል። መካከል ላይ አንድ ድንኳን ስራልኝ አለ። ለእግዚአብሔርም ለሱ አንድ ድንኳን፣ ልክ ከእስራኤል ነገዶች እንደ አንድ ድንኳን በመካከል ተሰራለትና በመካከላቸው አደረ። የእግዚአብሔር ድንኳን አለ፣ የይሁዳ ድንኳን አለ፣ የሌዊ ድንኳን አለ፣ የሌሎቹም ነገዶች የነ ስምዖን ድንኳን አለ፣ የኤፍሬም ድንኳን አለ። ድንኳን ለእያንዳንዱ ነገድ እንደተሰራ ሁሉ ከዛ በመካከል ደግሞ የእግዚአብሔር ድንኳን አለ። ቅዱሳን በመካከላችን የእግዚአብሔር ድንኳን አለ። ሃሌሉያ።
እግዚአብሔር በእኛ መካከል ማደር እጅግ ደስ ይለዋል። አሁን ቃሉን እንደዚህ እየተነጋገርን የእግዚአብሔርን ቃል እንደዚህ እየተከፋፈልን በእኛ መካከል መሆን እግዚአብሔር እጅግ ደስ ያሰኘዋል። ከዚህ የበለጠ የሚያምር ስፍራ ስለሌለ ሳይሆን ከዚህ የበለጠ የሚያምር ቦታ ስለሌለ ሳይሆን በቅዱሳኑ መካከል ማደር ደስ ይለዋል። ለዛ ነው ጌታም 2 3 ሆናችሁ በስሜ በምትሰበሰቡበት በዚያ እኔ እሆናለሁ። ለምን? በመካከላችሁ ማደር ደስ ይለኛል። that's my favorite place መሆን የምፈልግበት ቦታ በእናንተ መካከል መሆን ደስ ይለኛል። 2 3 ሆናችሁ ተሰብስባችሁ ቃሌን ስትከፋፈሉ ስሜን ስታነሱ በስሜ ስትሰበሰቡ እግዚአብሔር በመካከላችን አለ። ሃሌሉያ። ዛሬ በጣም እንደውም ማለዳ ላይ ቢሮ አንድ ጉዳይ ነበረንና እዛ የጸለይንበት ቃል አለ። መዝሙር ምዕራፍ 46 በቅንፍ እንደዚህ ይላል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮሁ ተናወጡም፣ ተራሮች ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ ይልና እግዚአብሔር በመካከሏ ነውና አትናወጥም የሚለውን ቃል ነበረ ጌታ የሰጠኝ ዛሬ ማለዳ። እግዚአብሔር በመካከሏ ነውና አትናወጥም። ይህቺ ከተማ የማትናወጥበት አንድና ብቸኛ ዋና ምክንያት ምንድነው? እግዚአብሔር በመካከሏ ነውና። ወገኖቼ አሁን እኛ በዚህ ምንድነው ደስታችሁ ከተባለ አየሩ ተመችቶን አይደለም፣ ሌላ የምንሰራው ነገር አጥተን አይደለም። እግዚአብሔር በመካከላችን ነውና ደስ ይለናል። ሃሌሉያ። እግዚአብሔር በመካከሏ ነውና አትናወጥም። ስለዚህ እኔ ካንተ ጋር ሆናለሁ አለው። ያዕቆብ ደግሞ ይሄ ቦታ የእግዚአብሔር ቤት ነው አለ። እግዚአብሔር የተገኘበትን ቦታ የእግዚአብሔር ቤት ነው ብሎ ጠራው። የኪዳኑን ሕዝብ እግዚአብሔር ይወዳል። በኪዳኑ ሕዝብ መካከል መሆንን እግዚአብሔር ይመርጣል። ያዕቆብ እዚህ ስፍራ ላይ እንግዲህ ያን ሁሉ ውድብድና እንደው ስለ ቃሉ መቼስ መጽሐፍ ቅዱስ ራሱ እንደ ስሙ አታላይ ነው ብሎታል። ያን ሁሉ ማታለል ፈጽሞ ያዕቆብ በመንገድ ሲሄድ ያልተገባውን ተስፋ ያልተገባውን ጸጋ እግዚአብሔር ሲያፈስለት ከእግዚአብሔር ሲቀበል እንደዚህ ማድረግ ተፈቅዷል ማለት ነው አላለም። ብኩርናን መቀማት ምንም ማለት አይደለም ማለት ነው። ሰውን ማታለል ችግር የለውም ማለት ነው የሚል መረዳት አይደለም የሚያገኘው። ከዚህ ከእግዚአብሔር ጸጋ እግዚአብሔር በገዛ ጸጋውና በገዛው ምሕረቱ መጥቶ እሱን ከመባረኩ የወሰደው ሌሰን ኃጢአት ማድረግ ችግር የለም ማለት ነው የሚል አይደለም። አምልኮ ነው የመለሰው። ሃሌሉያ። መልሱ አምልኮ ነው። በቃ አንድ ጊዜ ሐዋርያው ጳውሎስ ምን አላቸው? በቃ እንግዲህ ጸጋ ኃጢአት በበዛ ቁጥር የሚትረፈረፍ ከሆነ ጨምረን ኃጢአት እናድርግን ብሎ ይላቸውና አይ እንደዛስ አይደለም አላቸው። ይልቁንስ እኛ ምላሻችን ሊሆን የሚገባው እግዚአብሔር ጸጋን ያፈሰሰልን ኤፌሶን ላይ ሲናገር የጸጋው ክብር ይመሰገን ዘንድ ነው እንጂ እኛ ጸጋውን ተንተርሰን ሌላ ዶክትሪን እንድናወጣ በጸጋው ጉዳይ የሆነ ክርክር እንድንገጥም አይደለም ማለት። ይልቁንም የጸጋው ክብር ይመሰገን ዘንድ አቤት የእግዚአብሔር ጸጋ፣ አቤት እኔን የማረበት ምሕረት፣ አቤት እኔን የተሸከመበት ትዕግስት፣ አቤት ለእኔ የበዛው ጸጋ ብለን ወደ አምልኮ እንድንገባ ያዕቆብ ወደ አምልኮ ነው የገባው። ከዛ በኋላ ወደ ምዕራፍ 19 ስንመጣ እንግዲህ ያዕቆብ ወደሚሄድበት ስፍራ ደረሰ። አጋጣሚ በሚመስል ሁኔታ ወደ ውሃ ጉድጓድ ሄደ። ራሄል ደግሞ የአባቷን በጎች ይዛ ወደ ውሃ ጉድጓድ መጣች። በዚያ ስፍራ ላይ ከራሄል ጋር ተገናኙ። ሄደች፣ ወደ አባቷ አስተዋወቀችው። ያዕቆብ ተቀበለው፣ ላባ ተቀበለው ያዕቆብን። እዚህ ቦታ ላይ አጋጣሚ በሚመስል መንገድ እግዚአብሔር ያዕቆብን እንዴት እንደመራው እንመለከታለን። ከራሄል ጋር እንዴት አድርጎ አምጥቶ እንዳገናኘው እናያለን። የእርሱ የሆኑትን እግዚአብሔር ጥንት ብቻ ሳይሆን ዛሬም ይመራል። ግን በምሪቱ እንድንደገፍና ከገዛ ማስተዋላችን ፈቀቅ እንድንል ይፈልጋል እግዚአብሔር። ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ድረስ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን ወቅ፣ እርሱ ጎዳናህን ያቀናልሃል ይላል። አያችሁ፣ እግዚአብሔር ሲመራን በጣም ሲሊ በሚመስል መንገድ ይመራናል። በጣም ቀላል በሚመስል መንገድ ይመራናል እግዚአብሔር። አሁን በዚህ ነገር እግዚአብሔር ይጠቀምበታል በምንለው ነገር ይመራናል እግዚአብሔር። ነገር ግን
እግዚአብሔር ከኛ የሚፈልገው ነገር በሱ እንድንደገፍና በገዛ ማስተዋላችን እንዳንደገፍ ይፈልጋል። ከዛ በኋላ ቁጥር 20 ላይ ያዕቆብ ይላል ወደ ላባ ቤት ከሄደ በኋላ ልጅህን ዳርልኝ ብሎ ሲጠይቀው ለላባ ለሌላ ሰው ከምሰጣት እንደውም ላንተ ብሰጣት ይሻላል አለና 7 ዓመት ተገዛልኝ አለው። ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ይሄ በጣም የኔ ፌቨራይት በጣም የምወደው ክፍል ነው። ከምዕራፍ 29 ደግሞ ከምዕራፍ 28 ቅድም እግዚአብሔር የተናገርኩህን እስካደርግልህ ድረስ አልተውህም ያለው ነው ብያችኋለሁኝ። ከምዕራፍ 29 ደግሞ ይሄ ክፍል ነው በቃ በጣም የሚገርመኝ፣ ልቤን ይነካኛል። ስለ ራሔል 7 ዓመት ተገዛ። 7 ዓመት ወገኖቼ አጭር ጊዜ አይደለም። እርሷን ግን ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ላባ እንደገና ያዕቆብን በሊያ ታለለው። ልክ 7 ዓመት ሲሞላ ጠብቆ ሰርግ ከተደረገለት በኋላ አመሻሽ ላይ ሊያን አስገባለትና ማለዳ ሲነጋ ሊያ ናት። ምንድን ነው ያደረክብኝ? እኔ ለራሔል አልነበር እንዴ ተገዛውልህ ሲለው ችግር የለም ከሳምንት በኋላ ራሔልን እሰጥሃለሁ፣ ከዛ መልሰህ ደግሞ 7 ዓመት ትገዛልኛለህ። እኛ በባህላችን እንደዛ ስላልሆነ ነው፣ ታላቂቱ እያለች ታናሽቱን ስለማንድር ነው አለ። አታሎታል። እንደገና ሌላ 7 ዓመትም ተገዛ። ሁለተኛው ነው 7 ዓመት በነገራችን ላይ ለሊያ ብሎ ሳይሆን ለራሔል ብሎ ነው የተገዛው። ሁለተኛው ነው 14 ዓመት ነው በአጠቃላይ ለራሔል የተገዛው። ለምን? ይወዳት ስለነበረ። ለምንድን ነው ይሄ ክፍል በጣም ልቤን የሚነካኝ? ጌታ ኢየሱስ ክርስቶስ ራሱ ከመታዘዝ በፊት ምን ብሏል? ብትወዱኝስ ትእዛዛቴን ጠብቁ። ከመታዘዝ ወገኖቼ ፍቅር ይቀድማል። መጀመሪያ መውደድን አስቀድሞታል። ብትወዱኝስ ትእዛዛቴን ጠብቁ። ትእዛዛቱን መጠበቅ ጌታን ከመውደድ የሚመነጭ ነገር ነው። ከፍቅር ስናደርገው ትእዛዛቱ ዕዳ አይሆኑብንም። ያዕቆብ 7 ዓመቱ እንደ ጥቂት ቀን ሆነለት ይላል። ከባድ የሚመስሉ ትእዛዛት እንደ ቀላል ነገር የሚሆኑልን ጌታን ከመውደድ ስንጀምር ነው፣ ከፍቅር ሲመነጩ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 1 እስከ 3 ድረስ እንደዚህ ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ጌታ ሆይ እንደው ያችን ልጅ እንዴት አድርጌ ነው መወዳት? ያንን ልጅ እንዴት አድርጌ ነው መወዳው እያላችሁ የምትጨነቁ ወላጁን ከመውደድ የጀመረ እሱ የወለደውን ደግሞ ይወዳል። ወላጁን የሚወድ ወላጅ ማን ነው? እግዚአብሔር ነው። እርሱ የወለዳቸውን ደግሞ በቀላሉ ይወዳል። ስለዚህ ከፍቅር ስንጀምር መውደድም ሆነ ትእዛዛትን መጠበቅ፣ ቅድም ትእዛዛትን መጠበቅ ብያችኋለሁ። አንዱ የአዲስ ኪዳን ትልቁ ትእዛዝ ደግሞ ፍቅር ነው። መውደድ ስራ አይሆንብንም፣ ትግል አይሆንብንም። ምክንያቱም ወላጁን የሚወድ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱን ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን ይላል። ስንጀምር ግን እግዚአብሔርን ስንወድ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም ማለት። ትእዛዛቱ ከባድ የማይሆኑት በፍቅር ስንታዘዛቸው። አገልግሎት ከፍቅር ሲጀምር ወገኖቼ ሸክም አይሆንም ከፍቅር ሲጀምር። ከልጄ ጋር ይህንን ቃል እያካፈልኳት ቅድም እየተጫወትን ነበርና እያወራኋት እነሱ ህፃናት ሆነው የዛሬ 16 ዓመት ዩጎ ቸርች እኔ ፉል ታይም ነበርኩኝና እሁድ ቸርች የኳየር ጸሎት አለን ጠዋት ማለዳ 12 ሰዓት የሚጀምርና እኔ ኳየር ሊደር ስለነበርኩኝ ደግሞ ቀድሜ በመድረስ አምናለሁ። ቀድሜ መድረስ አለብኝ ብዬ ስለማምን ከ12 ሰዓት በፊትም ቀድሜ ዩጎ ለመገኘት ገርጂ ነበር የምኖረው፣ ገርጂ ኮንዶሚኒየም። ከቤት ቢያንስ 11 ተኩል ምናምን መውጣት አለብኝ። ማለዳ 11 ሰዓት ተኩል ወጥቼ እዛ ከገርጂ ኮንዶሚኒየም የምታውቁት ታውቁታላችሁ፣ ሮባ ዳቦ ጋር ሄጄ ታክሲ ይዤ የመጀመሪያዎቹ ታክሲዎች ሲነጋጋ ያሉትን ታክሲዎች 11 ተኩል ላይ ታክሲ ይዤ እሄዳለሁኝ ወደ ቸርች። ሩብ ጉዳይ ምናምን ደርሼ መንበርከኪያዎችን ምናምን አስተካክዬ ኳይሮች ሲመጡ እኔ ቀድሜያቸው እየጸለይኩኝ ምናምን ያገኙኛልና
ለካ ለዛ ነበረ ሁል ጊዜ እሁድ ሌላ ሰው ቸርች ይዞን ይሄድ የነበረው ለረጅም ጊዜ ጥያቄ ይሆንብኝ ነበር እያለችኝ ቅድም እያሳቀችኝ ነበርና ይህንን ያነሳውላችሁ ለምንድን ነው? አንድም ቀን ዕዳ ሆኖብኝ አያውቅም። የቤተ ክርስቲያን የሙሉ ጊዜ አገልጋይ ስለሆንኩኝ በቃ መሄድ ስላለብኝ የሆነ ሰው ስለሚቆጣኝ ሲጀመር 12 ሰዓት ለጸሎት እንገናኝ የሚለውን ፕሮግራም ራሱ ያወጣሁት እኔ ራሴ ነኝ። ቤተክርስቲያን አዛኝም አስገድዳኝም አይደለም። 12 ሰዓት ለጸሎት እንገናኛለን፣ እስከ 2 ሰዓት ድረስ እንጸልያለን። 2 ሰዓት ሲል ደግሞ የመጽሐፍ ቅዱስ ጥናት አለን፣ ባይብል ስተዲ የኳየር በግሩፕ ሆነን እስከ 3 ሰዓት ተኩል ድረስ መጽሐፍ ቅዱስ እናጠናለን። ከዛ ወደ ኳየር እንገባለን ማለት ነው፣ ወደ ፕሮግራም እንገባለን። ይህንን ፕሮግራም ራሴ በውዴታዬ ያወጣሁት ነገር ነው። ከብዶኝም ጨንቆኝም ማንም አስገድዶኝም የሆነ ሰው ይቀጣኛል ብዬ እግዚአብሔር ይቀጣኛል ብዬ ወይም ቤተክርስቲያን ትቀጣኛለች ብዬም አልነበረም የማደርገው። ከምን ነበር የማደርገው? ከፍቅር። ስለዚህ አንድም ቀን ሸክም ሆኖብኝ አያውቅም፣ ከብዶኝም አያውቅም እያልኳት ይህንን ሼር እያደረግኳት ነበርና አገልግሎትም ሆነ ሰውን መውደድም ሆነ የጌታን ትእዛዝ መጠበቅ ከፍቅር ከወጣ ወገኖቼ እንትን አይሆንብንም፣ ሸክም አይሆንብንም፣ ምጥ አይሆንብንም። ቀሎን በጣም ዊዝ ጆይ የምናደርገው ነገር ነው የሚሆነው። እዚህ ላይ ያሉ አሁን ኮሜንት ላይ ያሉ ያንን ጊዜ የሚያስታውሱ ሰዎች አሉ። በማለዳ 12 ሰዓት ላይ ተነስቼ 11 ሰዓት ተኩል ላይ ያንን መንገድ ሳይነጋ አንዳንድ ጊዜ ክረምት ይኖራል፣ ዝናብ ይኖራል። በቃ እየዘመርኩኝ በደስታ ሲሄድ ነው እንጂ አንድም ቀን ሳጉረመርም አግኝተውኝ አያውቁም። ጌታን ከመውደድ ሲጀምር ይሄ በጣም እኔ በርትቼ ምናምን በጣም እንደው በቃ በተለየ ሁኔታ ብርቱ ሰው ሆኜ ሳይሆን ይሄንን ነገር የምነግራችሁ በቃ የጌታ ፍቅር በልባችሁ ሲፈስ ምንም ነገር ሸክም ሆኖባችሁ አታደርጉትም። ገላትያ 5:13 ላይ ሐዋርያው ጳውሎስ ወንድሞች ሆይ እናንተ ለአርነት ተጠርቷችኋልና ብሎ ብቻ አርነታችሁ ለስጋ ምክንያት አይስጥ ብሎ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎቹ ነው። በቃ ባሪያው መሰልኩት እንዴ ባሪያዋ መሰልኳት እንዴ ከሚል ነገር ወጥተን እርስ በርሳችን አንዳችን ለሌላችን እንደ ባሪያ መሆን እንችላለን። በምን? በፍቅር። ቃሉን እኔ ዛሬ ስንት ጊዜ አንብቤዋለሁ። ለእናንተ ይህንን ለማካፈል ስዘጋጅ አነበዋለሁ። ከዛ ደግሞ ሌሎች ፕላትፎርሞች ላይ የሚለቀቅ ሲቀዳ አነበዋለሁኝ። አሁን መልሼ ከእናንተ ጋር አነበዋለሁኝ። ከዛ መልሼ ከእናንተ ጋር ቁጭ ብዬ ይህንን ስናገርና ሳገለግል በፍቅር ስለሆነ በጣም ደስ ይለኛል። ለዛ ነው አሁን ቅድም ማራናታን ስላትሰምታችሁኛል። አንድ አንቺን ብቻ ባገለግል ራሱ ደስ ይለኛል። በቃ አንድ ሰው ሁለት ሰው ምናምን አይደለም። በቃ እኔ የወደድኩትን ኢየሱስን የወደድኩትን የእግዚአብሔርን ቃል ሌሎች ሲወዱት ማየት ደስ ስለሚለኝ አንድ ሰውም እዚህ ጋር ቢቀመጥ በፍቅር እንደ ባሪያ ሆኜ ያገለግለዋለሁ። ሃሌሉያ። ይህንን ያደረገው ደግሞ ሮሜ ምዕራፍ 5:5 ላይ እንደሚናገረው የክርስቶስ ፍቅር የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ አማካኝነት ስለፈሰሰ ይላል። ሃሌሉያ። እኛ የተለየን ሰዎች ሆነን በጣም ብርቱዎች፣ በጣም ትጉሆች፣ በጣም ዲሲፕሊን ያለን ስለሆነን ሳይሆን ልዩ አስተዳደግ ያለኝ ሰው ስለሆንኩኝ ሳይሆን ያ ፍቅር በመንፈስ ቅዱስ አማካኝነት በልቤ ስለፈሰሰ አንድ ማራናታ ብቻ ብትገባ እዚህ ፕላትፎርም ላይ ቁጭ ብዬ እሷን አገለግላታለሁ። ጌታ ይባረክ። ቅድም ገብቶ የነበረው ወንድማችን ምንቴ ነው። የረጅም ዘመን ወዳጄ ነው፣ ወንድሜ ነው እና አንድ የእግዚአብሔር ቃል ከተነሳ እንግዲህ ከቦርሳዋ ውስጥ ፑልፒቷን አወጣችው። ቦርሳዋ ውስጥ እኮ ተጣጣፊ ፑልፒት አላት ይላል። ታወጣና ትዘረጋዋለች፣ በድንገት ወደ መድረክ ትቀይረዋለች ቦታውን ይለኛል። እና አንድ ሰውም ከጠየቀኝ እንደ መድረክ ነው ማብራራለት ማለት ነው። አንድ ሰው መድዬ ብቻዋን ብትቀመጥ፣ እዚህ ጋር አያትዬ ብቻዋን ብትቀመጥ፣ ረቂቅ ብቻዋን ብትቀመጥ እንደ ብዙ ህዝብ እንደ ጉባኤ በፍቅር እንደ ባሪያ አገለግላታለሁ። ይሄ መንፈስ በጌታ በኢየሱስ ክርስቶስ ስም ይብዛልን። በፍቅር ጌታን ማገልገል፣ በፍቅር አንዳችንን ለሌላችን እንደ ባሪያዎች ሆነን ማገልገል፣ የመናቅ ስሜት፣ የሆነ ሰው ተጠቀመብኝ አይነት ስሜት ምናምን ስሜት ሳይሰማን በፍቅር አንዳችን ሌላችንን እንደ ባሪያ ሆነን የምናገለግልበት ምን አለ። ነገር ግን እርስ በርሳችሁ እንደ ባሪያዎች በፍቅር እንደ ባሪያዎች ሆኑ አለ። ሃሌሉያ። ጌታ ይባረክ። እንዴት ልለፈው ይህንን ክፍል? በቃ ሰዓት ስለሌለ ልለፈው ዝም ብዬ። ከዛ በኋላ ያዕቆብ እንግዲህ በላባ ሲታለል እናየዋለን። እንግዲህ ለጌታም ጌታ አለው። አንድ ሰው ምን አለ? ያዕቆብ
አታላይ ነው አለ። በዚህ ዘመን ቋንቋ ቢተረጎም ላባ ደግሞ አታላይ ፕሮማክስ ነው የሚባለው አለ። ላባም ለያዕቆብ እንግዲህ የሚበልጠው ተገኘ ማለት ነው። በማታለል የሚበልጠው ተገኘ። እኔ ማስተምረው እኔ ያሳደገኝ ፓስተሬ ደግሞ ምን አለኝ፣ ያዕቆብ ዲፕሎማን የነበረው አለ በማታለል ፒኤችዲ ያለው ሰው አጋጠመው አለ። ተጉዞ ሲሄድ ፒኤችዲ ያለው ሰው አጋጠመው አለ። እና ሰው የዘራውን ያንኑ ያጭዳል ወገኖች፣ መጽሐፍ ቅዱሳዊ መርህ ነው። ማታለልን ዘርቶ ስለሄደ ማታለልን ሲያጭድ ደግሞ እንመለከተዋለን። ስለምንዘራው ነገር እጅግ አድርገን ልንጠነቀቅ ያስፈልጋል። አዎ የእግዚአብሔር ጸጋ ኢንቮልቭ አድርጓል እዛ ቦታ። የእግዚአብሔር ምሕረት ኢንቮልቭ አድርጓል እዛ ቦታ። ምሕረትና ቸርነቱ አዎ ይከተሉናል። ግን ስለምንዘራው ነገር ደግሞ አደሴም ታይም መጠንቀቅ እንዳለብን መጽሐፍ ቅዱስ ይመክረናል። ገላትያ 6 ቁጥር 7 ላይ አትሳቱ አለ ሐዋርያው ጳውሎስ። እግዚአብሔር አይዘበትበትም፣ የእግዚአብሔር ምሕረት አለ እያላችሁ አትዘብቱ። ሰው የዘራውን የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ብሎ ይናገራል። ስለዚህ ያዕቆብ የዘራትን ነገር በላባ ቤት አጭዷል ማለት ነው። እግዚአብሔር ከዛ በኋላ ሊያ እንዳልተወደደች ደግሞ አይቶ ሊያን ሲጎበኛት፣ ሊያን ሲያስባት እንመለከታለን። ደግ አምላክ። አንድ ጊዜ ጋሽ ንጉሴ ቡልቻ ምን አሉ? እግዚአብሔር ሊያን ሳገኛት አሉ፣ ልክ መጽሐፍ ቅዱስን እያነበብኩ አስቡት፣ እስከዛሬ ድረስ ያየናቸውን ሳራን ስናያት በጣም ቆንጆ ከመሆኗ የተነሳ በ65 ዓመቷ የግብፅ ፈርዖን የሚመኛት፣ እንደገና አቤሜሌክ የሚመኛት፣ የፍልስጤም አቤሜሌክ የሚመኛት፣ ወደ ርብቃም ስንመጣ በጣም ቆንጆ ነበረች ተብላ የተጻፈላት፣ ራሄልም ጋር ስንመጣ በጣም ያማረች ፊቷም ውብ ነበረ ተብሎ የተጻፈላት። እንዴ እግዚአብሔር እንደው ቆንጆ ብቻ ነው እንዴ የሚመርጠው? ቆንጆን ብቻ ነው እንዴ የሚያስበው እንዳንል አሉ። ሊያን አገኘኋት፣ ወይ ለካ እግዚአብሔር የአይነ ልሞችም አምላክ ነው አልኩኝ አሉ ጋሽ ንጉሴ። አይነ ልሞችንም እንዳልተወደዱ የሚሰማቸውንም የተገፉትንም እንዳልተፈለጉ የሚሰማቸውንም የሚያስብ የሚጎበኝ የሚራራ ሃሌሉያ የሚምር አምላክ ነውና ሊያን አሰባት። እንዳልተወደደች ባየ ጊዜ ሊያን አሰባትና ማህፀኗን ከፈተላት፣ በልጅም ባረካት ይላል። ስለተገፉት ጌታ ግድ ይለዋል፣ ህመማችን ያማዋል ማለት ነው። ከዛ በኋላ ሁለቱ እህትማማቾች እንግዲህ የሰሩት ስራ የምታዩት ነው። መጽሐፍ ቅዱሳችን እንዳልኳችሁ የእውነት መጽሐፍ ስለሆነ የሚደብቀው ነገር የለውም። የእምነት አባቶቻችን እናቶቻችን ብርታታቸው ብቻ ሳይሆን ድካማቸውም ተጽፎልናል። እንደው ይህንን ያዕቆብ የሚባል እጅግ በጣም የከበረ አባት፣ የ12ቱ የእስራኤል ነገድ አባት፣ እግዚአብሔር ለትልቅ ነገር የጠራውን ሁለቱ ሚስቶቹ በፉክክር ምን ሲያደርጉት እንደከረሙ አይታችኋል ቅድም ስናነብ። እንግዲህ እህትማማቾቹ ያዕቆብ እንዲወዳቸው በጣም ይፎካከራሉ። አንድ ያስተዋልኩት ነገር ግን የጉድለታቸው ሁሉ ሙላት ያዕቆብን የግላቸው በማድረግ የሚመለስ ይመስላቸው ነበር። ሙላታቸው ያዕቆብ የግላቸው ሲሆን እንደሆነ ያስቡ እንደነበር አይቻለውና የሚገርማቸው ነገር አሁንም ጋሽ ንጉሴ ቡልቻ ናቸው ትዝ ያሉኝ እዚህ ቦታ ላይ። እግዚአብሔር አሉ በሰው ልብ ውስጥ አንድ ቀዳዳ አስቀምጧል አሉ። ያ ቀዳዳ ደግሞ የሚገጥመውና የሚደፍነው አንድ ብሎን ብቻ ነው ያለው አሉ። ሌላ ምንም ነገር ሊሞላው አይችልም። ራሱ እግዚአብሔር አምላክ ብቻ ነው የሚሞላው አሉ። በእግዚአብሔር ብቻ የሚሞላ ነው በሰው ልብ ውስጥ ያለ መሻት። ሊያ ሙሉ ለሙሉ ያዕቆብ የሷ ቢሆን ምትረካ ይመስላታል፣ ግን አትረካም። እግዚአብሔር ብቻ ነው የሰውን ጉድለት ሊሞላ የሚችል። ለእኛም ክርስቶስ ብቻ ነው እውነተኛ ሙላታችን። ጌታ ካስታውሳችሁ ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይ ያቺ የሰማርያ ሴት አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን አለችው። ያዕቆብ የሁሉም ኩራታቸው ነው፣ ትምክታቸው ነው። ትበልጣለህን ስትለው ከዚህ ጉድጓድ ያዕቆብ ከሰጣቸው ጉድጓድ የሚጠጣ ሰው እኮ ተመልሶ ይጠማል አለ። እኔ ከምሰጠው ውሃ የሚጠጣ ግን ሃሌሉያ ለዘለዓለም አይጠማ። እኔ የምሰጠው ውሃ በእርሱ ውስጥ የዘለዓለም ሕይወትን የሚያፈልቅ የውሃ ምንጭ ይሆናል እንጂ አለ። እውነተኛ እርካታ እውነተኛ ምንጭ በሆነው በጌታ በኢየሱስ ክርስቶስ ብቻ ነው የሚገኝ። ምዕራፍ 29 ጨርሻለሁ። ምዕራፍ 30 ላይ
ራሄል መጣችና እሞታለሁ አለችው። እሞታለሁ ልጅ ካልሰጠኝ አለችው ያዕቆብን። በጣም ይወዳታል። ያዕቆብ እስከ ዛሬ ድረስ የሚፈልገውን ነገር እጥፍ ብሎ ማምጣት የሚችል ሰው ነው። ለሚወዳት ለራሄል እጥፍ ብሎ ልጅ መስጠት አልቻለም። እዚህ ቦታ ላይ እኔ ዝም ብዬ ሳነበው ሰው ብቻ እንደሆነ ያዕቆብ ሊሚት እንዳለው የተረዳበት ቦታ ይመስለኛል። ሁሉን ነገር በተለመደ ቅልጥፍናው ሊያገኝ እንደማይችል ያወቀበት ትህትናን የተማረበት ስፍራ ይመስለኛል። ምንድን ነው ያላት? በውኑ እኔ የሆድሽን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? የሆድን ፍሬ መስጠት የምችል እኔ እግዚአብሔር ነኝን? ሰው ብቻ መሆኑን የተረዳበት እጥፍ በማለት ሁሉ ነገር እንደማይገኝ ያወቀበት ስፍራ ነው። ራሄል እንግዲህ ህይወቷ በቅናት፣ በሐዘን፣ በማጉረምረም፣ በቁዘማ የተሞላ ነው። ነገር ግን በጊዜው ደግሞ እግዚአብሔር ወደ ራሄል መጣ። እግዚአብሔር ራሄልን አሰባት ይላል። ሃሌሉያ። ያዕቆብ ምን ቢወዳት ሊያደርግላት የማይችለውን ነገር እግዚአብሔር አሰባት ይለናል። አሰባት እግዚአብሔር። ከዛ ሲያስባት ደግሞ ማንን ሰጣት? ዮሴፍን ሰጣት። ትላንትና እንዳልኳችሁ ነው። ምጥ አለበት የጌታ ነገር። አሰባት፣ ዮሴፍን ሰጣት። ዮሴፍ ማለት 11ዱን የእስራኤል ነገዶች የሚታደግ ታውቃላችሁ። ወደ ግብፅ ተሽጦ ሄዶ በረሃብ ሊያልቁ ሲሉ 11ዱን የእስራኤል ነገድ የተስፋውን ህዝብ መታደግ የቻለ ነው። ራሄል ታሰበችና ዮሴፍን ወለደች ማለት ነው። ሐዋርያው ጳውሎስ ባንዝል በጊዜው እናጭዳለን ያለው ለዛ ነው። እግዚአብሔር ሲዘገይ አንዛል፣ ባንዝል በጊዜው እናጭዳለንና። ከዛ በኋላ ያዕቆብ ከላባ ጋር ተደራደረ። ላባ ደሞዙን እንደሚጨምርለት የመረጣቸውን በጎች እንደሚሰጠው ቃል ከገባለት በኋላ መልሶ ደግሞ አታለለው። ሌሊት ተነሳና በጎቹን መረጥ አድርጎ ከያዕቆብ የ3 ቀን መንገድ ያህል ወስዶ ደግሞ ሸሸጋቸው። እንዳልኳችሁ ላባ በማታለል እጅግ በጣም የተካነ ነው። እግዚአብሔር ግን ለያዕቆብ የሚበልጥን ጥበብ ሰጠው። ራሱ ያዕቆብ ዘፍጥረት 31:9 ላይ ነገ የምናነበው ምዕራፍ ላይ እግዚአብሔር የአባታችሁን በጎች ሁሉ ነስቶ ለኔ ሰጠኛል። በጥበብ ነው የሰጠው። በጎቹን እየነዳ ሳይሆን ያመጣለት በህልም አሳየው። ሽመልመሌ አድርጎ ዝንጉርጉር አድርጎ እንጨቱን እንዲልጠውና በበጎቹ ፊት እንዲያስቀምጠው በህልም አሳየው። ጥበብን ሰጠውና ያንን አደረገ። የበረቱ በጎች በያዕቆብ በረት ውስጥ ተወለዱ ማለት ነው። እዚህ ቦታ ላይ አንድ ነገር ብቻ ተካፍለን እንጨርሳለን። ስለ ያዕቆብ በጎች የእግዚአብሔር ቃል መቼም ሁሉ ነገሩ ያስተምራል አይደለ? ሽመልመሌውን በትር ባዩ ጊዜ እየጎመጁ ይጸንሱ ነበር። ምን ያደርጉ ነበረ? ያዩትን ነገር ይጸንሱ ነበር። ያያሉ፣ ይጎመጃሉ፣ ያዩትን ነገር ይጸንሱ ነበር። ምንድነው የምታዩት? ምን ላይ ነው የምትጎመጁት? በጎቹ ያያሉ፣ ይጎመጃሉ፣ የጎመጁበትን ያንን ነገር ይጸንሱ ነበር ይለናል። ያዕቆብ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ደግሞ ሞትን ይለናል። የምንጎመጅለትን ነገር የምናየውን ነገር እንምረጥ። ምን እያያችሁ ነው የምትውሉት ወገኖች? ምን እያያችሁ ነው? መሆን የምትፈልጉትን ነገር ነው የምታዩት? መውለድ የምትፈልጉትን ነገር ነው የምታዩት? ወይንስ የምትጠሉትን ነገር ነው የምታዩት? ቁጭ ብላችሁ ምን ሆኖ ነው ይሄ ሰውዬ እንደዚህ የሚያደርገው? ምን ሆና ነው እቺ ልጅ ግን እንደዚህ የምትለው እያላችሁ ቁጭ ብላችሁ የምታዩት መውለድ የምትፈልጉትን ነገር ነው ወይንስ የማትፈልጉትን ነገር? የምታዩትን ነገር ደግሞ የምትጎመጁበትን ነገር እሱን ትወልዱታላችሁ፣ እሱን ትጸንሱታላችሁ፣ እሱን ወደ መሆን ታድጋላችሁ። ትላንትና ቀረጻ ነበረን የቲቶ መጽሐፍ ስናጠናና ረቂቅ ሼር እያደረገችን ነበረ። መምሰል የማልፈልገውን ሰው አልከተልም እያለችን ስለ ሊደር ቤተክርስቲያን ውስጥ ስለ መሪዎች አመራረጥ እያነሳን ጥናታችን ላይ እሷ ነበረች ያንን ክፍል የምታካፍለንና እያለችን ነበረ። መምሰል የማንፈልገውን ሰው ለምን እንከተላለን? ምክንያቱም በቀን ያንን ሰው እያየ ነው፣ ወደድንም ጠላንም ውስጣችን የሱ አይነት ጽንስ ይጸነሳል ውስጣችን። የምትከተሉትን ሰው እስኪ ቆም ብላችሁ ስታዩት የምትሉትን ሰው ቆም ብላችሁ ለመሰለው ፈልጋለሁ፣ እንደሱ ነው መሆን የምፈልገው
እኔማ እኔ እዛ ሄዳለሁኝ፣ እሱን ፎሎ አደርገዋለሁኝ፣ የእሱን እንትኖች አያለሁኝ ምናምን። እኔ ግን እንደሱ አልሆንም አትበሉኝ። መምሰል የማትፈልጉትን ነገር አትከተሉ። እግዚአብሔርን ከማይመስል ነገር ራቁ። የምታዩትን ነገር ትጸንሱታላችሁ። የያዕቆብ በጎች ያዩትን ነገር ይጸንሱ ነበረ። የምትከተሉትን ነገር ትጸንሱታላችሁ። ስለዚህ ቆም በሉና እስኪ እንደው በቀላል አማርኛ ፎሎ የምታደርጓቸውን ቻናሎች ዛሬ እስኪ ዝም ብላችሁ ገባ በሉና ሪቪው አድርጓቸው። አንዳንድ ጊዜ አንድ ሰው ጥሩ ነገር ፖስት ያደርግና ፎሎ ካደረግኩት በኋላ በሌላ ጊዜ ሌላ ነገር ፖስት ሲያደርግ እንዴት ፎሎ አደረግኩት? እኔ እኮ እሱን ልመስለው አልፈልግም። እንዴት ፎሎ አደረግኩት ብዬ መልሼ አንፎሎ አደርገዋለሁ። እስኪ ፎሎ የምታደርጓቸውን ነገሮች እዩዋቸው። ገባ በሉና ልትመስሉት የምትፈልጉትና ምንድነው መሆን የምትፈልጉትን ነገር የሆኑትን ሰዎች ፎሎ አድርጓቸው። ሄዱና እነሱን ተከተሏቸው፣ እነሱን እዩዋቸው። ውስጣችሁ ያ ነገር ይጸነሳል። ይሄ መንፈሳዊ ሕግ ስለሆነ ነው እግዚአብሔር ለያዕቆብ የገለጸለት መንፈሳዊ ሕግ። መምሰል የምትፈልጉትን ነገር፣ መጸነስ የምትፈልጉትን ነገር ብቻ ተከተሉ ማለት ነው። ከዛ በኋላ ላባ ያዕቆብን ሊያታልለው ሲሞክር እግዚአብሔር ለሚበልጥ በረከት የዛን ማታለል ሲቀይርለት እንመለከታለን። ኦሪት ዘፍጥረት ምዕራፍ 50 ላይ ዮሴፍ የተናገረው ቃል እናንተ ክፉ ነገር አሰባችሁብኝ አለ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው አለ። ጌታ ይመስገን። ስለዚህ ዛሬ ምን ቀረላችሁ? ከምዕራፍ 28 ላይ በጣም አጽንኦት ሰጥታችሁ እንድትይዙት ልቤን የያዘውን ቃል ነግራችሁ ነበረ። ምን ቀረላችሁ? ከምዕራፍ 28 ላይ የተናገረኝን ሁሉ እስኪያደርግልኝ ድረስ አይተወኝም። የተናገረኝን ነገር ሁሉ እስኪያደርግልኝ ድረስ አይተወኝም። ምዕራፍ 29 ላይ ደግሞ ምን ቀረላችሁ? በፍቅር ማገልገል አይደለም። ምዕራፍ 30 ላይ ደግሞ መምሰል የማንፈልገውን ሰው አለመከተል። ተባረኩልኝ። በጣም ወዳችኋለሁኝ። ሰዓት በጣም አስመሽቻችኋለሁኝ። ክብር ለኢየሱስ ይሁን። ነገ በሰዓታችን እንገናኛለን።